ጤና ይስጥልን እንዴት አላችሁ? የተለያዩ ሀሳቦችን አሁንም በስፋት ነግራችኋለሁ። በጣም በፈጠነ ነው ነግራችሁ፣ ምክንያቱም እንደዚህ አይነት ጉዳዮች ቀጥታ የሚሆኑ ስለሆኑ እነሱን እየተከታተልኩኝ እንደርሳችሁ አረጋችኋለሁ። ምክንያቱም እንደዚህ አይነት አጋጣሚዎች ትንታኔ ከመስራት ይልቅ እንደዚህ ሀሳቦችን በተለያየ መንገድ መግለጽ ያስፈልጋል። እናንተም ቶሎ የፈጠነ መልእክት ለመስጠት ወይም ደግሞ ሀሳቡን እዛው እያያችሁ እንድትነጋገሩ እንድትመለከቱ ስለሚያደርግ በዚህ መንገድ ነግራችኋለሁኝ። ብዙ ሁኔታዎች መካከለኛው ምስራቅ ላይ እየተለዋወጡ ይገኛሉ። በተለይም ደግሞ we are not afraid of Trump የሚል ሀሳብ good for Sanchez for striking up to him የሚል አንድ ሀሳብ እያየው ነበር። ይሄኛው እንግዲህ ከስፔኖች ጋር የተገናኘ ነው። እንግዲህ የማድሪድ ሰዎች ናቸው እንደዚህ አይነት ሀሳብ እየሰጡ የሚገኙ። ትራምፕ ኢዝ ያው እንግዲህ መጠቀም ቃሉን ትንሽ አስቸጋሪ ነው። ኢዝ ማድ ይላል። we are not afraid of him አንፈራውም good for Sanchez ፔድሮ ሳንቼዝ እንግዲህ እንደምታውቁት የስፔን ጠቅላይ ሚኒስትር ነውና ከዚህ አንጻር ፕሬዚዳንት ዶናልድ ትራምፕ ደግሞ አብረውን አልሰሩም በሚል ትንሽ ጣጣ እያበዙባቸው ስለሆነ ከዛ አንጻር ነው ጉዳዩን ለማየት የተሞክረውና የ53 ዓመቱ ታማሪት ይባላል። እሱ እንግዲህ የሰጠው ሀሳብ የሶፍትዌር ኢንጂነር ሰው ነው። የሰጠው ሀሳብ እንግዲህ ፈጣሪ ያለን ፕሬዚዳንት ዶናልድ ትራምፕን አንፈራውም የሚል ሀሳብ ነው የሰጡት። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ብዙ ጥያቄዎችን እያነሱ ስለሆነ ከስፔን ጋር ያለን ግንኙነት እናቋርጣለን የሚል መረጃ በማጋራታቸው ጭምር ስለሆነ ለዛ ነው። ኒው ብላስትስ ኦቨር ጀሩሳሌም ተመልክተዋል። ኢየሩሳሌም ላይ ደግሞ የሚሳኤል ጥቃት ደርሷል። ኢየሩሳሌም መመታቷ ደግሞ የተለያዩ ጥያቄዎችን ከዚህ ከቅርስ ጋር በተገናኘ ኢራንም ሀሳብ አላትና ኢራን የቅርስ ቦታዎች ተመቶብኛል በሚል ከዚህ ቀደም ክስ ማቅረቧ ይታወቃል። ይሄኛው ጉዳይ ደግሞ ከኢራን ፖለቲካ አንጻር አብሮ ሊታይ የሚችል ነው። ቅርሶች መመታት እንግዲህ ኢየሩሳሌም ላይ ቅርሶች ሊመቱ ይችላሉ። ከቅርሶችን ብቻ ባሻገር ኢየሩሳሌም ከተማ ባይተሳፍ በዩኔስኮ የተመዘገበች ነውና ዩኔስኮ አክቹሊ ዝም ብሎ ስሙን ብቻ ይዞ የሚቀጥል ነው እንጂ በዚህ ልክ በዓለም ፖለቲካ ላይም ሆነ በእነዚህ አይነት ውጥረቶች ላይ ያለው ኤንጌጅመንት ያን ያህል አይታየኝም። ሰው ከዛ አንጻር እንግዲህ ኢየሩሳሌምም ታርጌት ትሆናለች። ቢካዝ የኢራኑ ቤተ መንግስትም እንግዲህ በዩኔስኮ የተመዘገበ ነበረ ጥቃት ስለደረሰበት ከዚህ አንጻር ዩኔስኮ ምንም ሊጠብቅ የማይችል እንደሆነም የሚጠቁም ያደርገዋል። ስለዚህ ብላስት ሄርድ ተደርጓል ወይም ብላስት ሄርድ ጀሩሳሌም ላይ ጥቃት ተሰንዝሯል ነው። ይሄኛው እንግዲህ አንድ ብቻ አይደለም፣ ብዙ ፍንዳታዎች ናቸው። እንግዲህ ኢን ጀሩሳሌም የኤፍፒ ጆርናሊስቶች ናቸው እዛው ላይ ሆነው የሚናገሩት። እስራኤል ሚሊታሪ ዋርነድ ኦፍ ኢንካሚንግ ሚሳይል ሲመጣ ተናግሮ ነበረ። እንደዚሁም ኢየሩሳሌም ከመመታቷ በፊት ሚሳይሎች እየመጡ ነው የሚል ሀሳብ ሰጥተው ነበረና ከዛ አንጻር ጉዳዩ ታይቶ ብላስት አደረገ ወይም ደግሞ ፈነዳ ማለት ነው። 2 hours after previous ከዚያ በፊትም ጥቃት ተሰንዝሮ ነበርና ጉዳዩን በዛ ልክ ማየት አስገዳጅ ሆኖ ታይቷል። ስለዚህ በዓለም ፖለቲካ ስርዓትና አውድ ላይ ይሄኛው ጥያቄ የራሱን ችሎ ሊመጣ ይችላል ነው። ኮንፍሊክት ኤክስፓንድ እያደረገ ነው፣ ወደ ማሪታይም እየሆነ መጥቷል። አሁን አየር ላይ ነበረ ትንሽ የቆዩት፣ አሁን ማሪታይም ላይ ሆኗል። ምክንያቱም በ48 ሰዓታት ACLD የሚባለው ሲክስ ማሪታይም ኦር ማሪታይም ሊንክድ ከ6 ማሪታይም የባህር ላይ ወይም ደግሞ ከባህር ላይ ግንኙነት ያላቸው ጥቃቶች ተፈጽመዋል ነው። ይሄ እንግዲህ ወደ ሆነ ጉዳይ እየተሸጋገረ ነው ማለት ነው። አየር ለአየር ያ ማለት እንግዲህ አንዳቸው የአየር ለአየር የሚሳይል ሲስተሞችን የሚሳይል አክቲቪቲዎችን በመተው ወደ ባህር የገቡበት ምክንያት ምንድን ነው የሚለው ማጥናት እንዳለ ሆኖ ስለዚህ የአየር ኃይሉ ተዳከመ በሁሉም አቅጣጫ ነው። በከሌ ላላችሁ ይችላለው። ይህን መረጃ ግምት ውስጥ ለማስገባት ያግዛል። ሰው ሁለንተናዊ ነው ጦርነቱ ማለት እንግዲህ ከዚህ አንጻር ነው። በጋልፍ ኦፍ ኦማን፣ በፐርሺያን ጋልፍ፣ በባህሬን ዋተር እንግዲህ በእነዚህ አካባቢዎች ደግሞ የውሃ ላይ ውጊያው ቀጥሏል ማለት ነው። የሰመሪኖች እንቅስቃሴ ሊኖሩ ይችላል። በውሃ ውስጥ እንደ ፖሴይዶን የተሰኙ አይነት እጅግ አስቸጋሪ እንትኖች ሊገጠሙ ይችላሉና እነዚህ ትንሽ ፖለቲካሊ ኢምፓክትድ ናቸው ዓለም ላይ። ይሄኛውን እጅግ አስቸጋሪ ያደርገዋል። ምክንያቱም የዓለማችን አብዛኛው ንግድ የሚሳለጠው በባህር ላይ እስከሆነ ድረስ በቀይ ባህርም በህንድ ውቅያኖስም በበብ ኤል መንደብ በኩል አድርጎ እስከ ሬድ ሲ ከዛም እንደምታውቁት የግብፁን ስዊዝ ቦይስ ወይም ስዊዝ ካናልን ይዘጋል ነው እና በዚህ አጋጣሚ እየሰፋ እንደሄደ ያሳያል። this includes direct impacts on ይሄ ማለት እንግዲህ ቀጥተኛ በነዳጅ እና በኬሚካል ታንከሮች ላይም ጫና ይኖረዋል ማለት ነው። በዚህ ጥቃትም ላይ 2 ሰዎች ህይወታቸውን አጥተዋል፣ በርካቶች ቆስለዋል። ለምሳሌ የሚሳኤል ኦቨር ሀሊፋ ቢን ሳልማን ፖርት ላይ
እንግዲህ የተለያዩ ሻርፕነር ወድቀው ሰዎች ላይም ጉዳት አድርሰዋልና እንደዚህ አይነት ሁኔታዎች ሊቀጥሉ እንደሚችሉ ነው የሚነገረው። ኦማን እንግዲህ ብዙ እንቅስቃሴዎችን እያደረገች ይገኛል። በ24 ሰዎች ጉዳት ደርሶባቸው ነበረ ጥቃት በተሰነዘረበት ላይ ና በሁለት ሚሳይል ነው ጥቃት የተሰነዘረው ና የኦማን ኔቪ የባህር ኃይሉ እነዚህን ሰዎች ለማውጣት ሞክረዋል ና እንደዚህ አይነት እንቅስቃሴዎች ተመልሰው ወደ ኢራን እንዳይመለሱ ደግሞ ለኢራንም ጥቃት እንዳይሆኑባት ስጋት አለ። ብዙ አስቸጋሪ ሁኔታዎች አሉ። እንግዲህ ኢራንና እስራኤልን ብቻ አይደሉም፣ አሜሪካን ብቻ አይደለችም። እንደነ ፈረንሳይና ብሪታንያ ያሉ ሀገራት እየመጡ እንደሆነ ይጠቁማል። ሳይረን በሰሜናዊ እስራኤልና በማዕከላዊ እስራኤል አሁንም እየተሰማ እንደሆነ ሰምተናል። ይህ ትንሽ አስቸጋሪ ነው። እስራኤል አርሚ ዌቭ ኦፍ ኢራንያን ሚሳይልስ ወደ እኛ እየመጣ ነው በሚል ማስጠንቀቂያ ሰጥቷል። አገሪቱ እንግዲህ ውጥረት ላይ በመሆኗ በዛ ልክ ሁኔታዎች እየታዩ ነው ማለት ነው። ዳሜጅ ኒር ኢስፋሃን ኒውክሌር ሳይት ኖ ራዲዬሽን ራዲዬሽን የሚባለው አለ ሬዲዮ አክቲቭ የሚባለው እሱ ሪስክ እስካሁን አላየንም፣ ግን ደግሞ ማውደሙን ኢስፋሃን ላይ ተመልክተናል የሚል ሀሳብ ሰጥተዋል። ከዛ ውጭ ሂዝቦላ ድሮኖችን ወደ ሃይፋ ኔቫል ቤዝ ወደ ኢራን ወደ እስራኤሏ ማለት ነው እንግዲህ ወደ ሃይፋ መተኮሱን ተናግሯል። ድሮኖቹን ልከዋል፣ ድሮኖቹን አስወንጭፏል። ይህ ትንሽ ከሊባኖስ የተነሳ ነውን ለእስራኤልም ጫና ይፈጣል ማለት ነው። እስራኤል ፎርስስ ብሪች ሴቨራል ሳውዘርን ሊባኖስ ታውንስ፣ የእስራኤል ኃይሎች ደግሞ በደቡባዊ ሊባኖስ የተለያዩ ከተሞችን ጥሰው እየገቡ ነው፣ ወደ ውስጥ ገብተዋል የሚል ሀሳብም እንደዚሁ እየተጋራ ይገኛል። ይሄኛው ትንሽ የሰው ድንበር ነው አይደለም የሚባልበት ሰዓት አይደለም አሁን፣ ምክንያቱም ፉል አውት ዋር ነው መካከለኛው ምስራቅ ላይ ያለው። ከዛ አንጻር ችግሮችን መቆጣጠር እንደሚያስፈልግ ቢነገርም አንዳንድ ሰዎች ግን የኛውን ጉዳይ ለማየት የሄዱበት ርቀት እጅግ አስቸጋሪ ነው ተብሏል። ፖለቲካሊ እንዴት መረዳት እንዳለባቸውም አይታወቅም። እንግዲህ የመካከለኛው ምስራቅ ፖለቲከኞች የእስራኤል አርሚ 2 ሶልጀርስ ኢንጁርድ በሁለት ወታደሮቻቸው በደቡባዊ ሊባኖስ ጉዳት እንደደረሰባቸው ይፋ አድርገዋል። ይህ ምንድነው በምን ሁኔታ በምን አጋጣሚ የሚለውን ማየትም እንዳለ ሆኖ ማለት ነው። ስለዚህ እጅግ አስቸጋሪ ነው። የዲፕሎማቶች ብዙ ስራዎች መስራት አለባቸው እየተባለ ቢገኝም ብዙ የፖለቲካ መተረማመሶች እንዳሉ ግምት ውስጥ ማስገባት ያስፈልጋል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ያሉት ጉዳይ ትንሽ አሳሳቢ ነው። ፔት ሄግሴት ቻይናን ሩሲያ ነን ፋክተሪን በኢራን ጦርነቱ ውስጥ ቻይናና ሩሲያ ግምት ውስጥ የሚገቡ ኃይሎች አይደለም። ዊ ካን ናው ብሪንግ ዩ ሞር ሪማርክስ ፍሮም ዘ ዩኤስ ዲፌንስ ሴክሬታሪ የሚል መረጃ ከወጡ በኋላ ና አልጀዚራ ምንድነው ያሉት በኒውስ ኮንፈረንሳቸው ላይ ያሉት ፔት ሄግሴት መከላከያ ሚኒስትሩ እንግዲህ የፔንታጎኑ ኃላፊ ሩሲያ ኤንድ ቻይና ቦዝ ኦፍ ሁም ሃቭ ሎንግ ስታንዲንግ ዲፕሎማቲክ ኤንድ ትሬድ ታይዝ ዊዝ ኢራን አላቸው። they are not really a factor there and our issue is not with them said ፔት ሄግሴት የሚል መረጃ ነው የወጣው። ይሄ ማለት ሩሲያና ቻይና በጉዳዩ ላይ ምን ሀሳብ አላቸው የሚል ጥያቄ ቀርቦላቸው ነበረ። እነሱ ምንም ይታወቃል ኢራንና ቻይና እንደዚሁም ኢራንና ሩሲያ ያላቸው ግንኙነት ይታወቃል። ኦፍኮርስ ግን ደግሞ በዚህኛው ሂደት ላይ ምን አይነት አውድ ተከተሉ፣ ምን አይነት የፖለቲካ ስርዓት ተከተሉ የሚለውንም እንደዚሁ ታሳቢ ለማድረግ ሞክረናል። በዚህ ጉዳይ ላይ እነሱ የሉበትም የሚል ሀሳብ ነው እየሰጡትና ዋርኒንጎች አሁንም በባህሬን እንደቀጠሉ ቀደም ሲል በነገርኳችሁ መሰረት ግምት ውስጥ መግባት አለባቸው። አንዳንድ ሁኔታዎች አሁን ከፖለቲካ እየተሻገሩ ወታደራዊነታቸው በጣም ዋጋ እያስከፈለ ሄደዋልና በጉዳዩ ላይ ብዙ ሰዎች ጥያቄ ሊያነሱበት የሚችሉበት አውድ ተፈጥሯል። ይህ ለምን ሆነ፣ በምን አጋጣሚ፣ እንዴትና በምን ሳይንሳዊ ሁኔታ የሚሉ መረጃዎችን በስፋት መውጣታቸውን ቀጥለዋል። የኢራን ፖለቲከኞች ከአሜሪካ ፖለቲከኞች ጋር ያላቸውን ሚና እንደዚሁ ማስተካከል ይጠበቅባቸዋል እየተባለ ይገኛል። ግን አንዳንድ ሰዎች በሚያስቀምጡት ልክ አይደለም ጉዳዩ መልኩን ይቀይራል፣ አስቸጋሪ ሁኔታዎች አሉ የሚሉ ሀሳቦችም እንደዚሁ ወጥተዋል። ስለዚህ በዛ አካባቢ ያለውን የፖለቲካ ውድና ስርዓት የምናይበት መነጽር ለሰብአዊነት እኩል የሆነ ካልሆነ አንዱ በሌላው ላይ የሚፈጽመውን ጫና እንደዚህ ቀልል አድርገው የሚታይ ከሆነ ምናልባትም ይሄ የአሜሪካና የኢራንን ወይም ደግሞ የእስራኤልን ጉዳይ እንደ መመልከት አይቆጠርም፣ በራስ ላይ እንደ መፍረድም አይነት ነውና ብዙ የፖለቲካ
ውጥንቅጦች ጨምረዋል እና እስራኤል ኤርፎርስ ኢት ሃዝ ድሮፕ ሞር ዛን 5000 ሚኒሽንስ ኦን ኢራን ከ5000 በላይ የሆነ ሚኒሽን ወይም ደግሞ የጦር መሳሪያዎችን ጥቅም ላይ እንደዋሉ ነው እየተነገረ ያለው። የእስራኤል ቀይ መስመር እንግዲህ መጣሱ ታውቋል። ያ ማለት እስራኤል ቀይ መስመሯን የተጣሰ ከዚህ ቀደም ተናግሯል። በራሳቸው መንገድ እንደሚታወቀው ነው። ሬድ ላይኑ ክሮስ ተደርጓል። ክሮስ የተደረገው ደግሞ እነሱ ራሳቸው ቀድሞ ጥቃት ስለሰነዘሩ ነው እና 5000 በላይ ሚኒሽንስ ወይም ደግሞ የጦር መሳሪያዎች ቦምቦች ምናምን ናቸው ሚሳይሎቹን ጨምሮ ጥቅም ላይ እንደዋሉ ነው የሀገሪቱ መከላከያ ያስታወቀው አይዲኤፍ ማለት ነው። ስለዚህ እንደዚህ አይነት ጉዳዮችን በምን ሁኔታ ልንመለከታቸው እንችላለን የሚለውን ደግሞ ማየትም ያስፈልጋል። የዓለም የፖለቲካ ስርዓትና አውዱ የታወከ ነው ለማለት ግን ያስደፍራል። ብዙ ሰዎች ጉዳዩን ለማየት ይሞክራሉና በጣም የዚህን አቅልሎ ለማየት የሚፈልጉትን ሰዎች ካሉ እንደዚህ በቀላሉ ሊታይ እንደማይችል ታሳቢ ማድረግም ያስፈልጋል። ግን ፖለቲክስ ኢዝ ዲስ አንዳንድ ጊዜ ብዙ ሁኔታዎችን በዛ ልክም ብቻ አይተን ወይም ቃኝተን የምናልፋቸው ከሆነ ነገ የሚያመጡትን ጫና አለማወቅም ያመጣልና ጉዳዩ ከዚህ አንጻር አብሮ እየታየ ይገኛል። ባይዞ የፕሬዚዳንት ዶናልድ ትራምፕ እንግዲህ ኢራን ህይወታቸውን እንዲያጡ ልታደርግ ነበረ። ግን ያው እንግዲህ እኛ የሴክሬት ሰርቪሱ ስራዎችን ሰርቶ መቆጣጠር ተችሏል የሚል መረጃ የተጋራ ነበረ። ግን እንደዚህ አይነት ሁኔታዎች ደግሞ ያው ኢራን በምን መንገድ በዚህ ሁኔታዎች አገባችበት የሚለው እንዳለ ሆኖ ፕሬዚዳንት ዶናልድ ትራምፕም እንግዲህ ኢላማ ውስጥ ሊሆኑ ነበረ። ግን እኛ ይሄን ነገር ሰውየውን ተከታትለን በቁጥጥራችን ስር አውለን ህይወቱን አሳሲኔት አድርገነዋል ወይም ደግሞ ቀጥፈነዋል የሚልም ሀሳብ ተጋርቷል። ኦፍኮርስ እንግዲህ ትራምፕ በዛ ልክ ነው ወይ እንዴት ነው ሁኔታው ልክ ነው ወይ የሚለው ብዙ ነገሮችን ጥያቄ ውስጥ እንድናስገባ ያደርጋልና የኢራንና የሂዝቦላ ጉዳይ እንዳለ ሆኖ አሜሪካ ፖለቲከኞችን በጉዳይ ላይ መፍትሄ መስጠት እንዳለባቸው የተነገረ ይገኛል። ግን ደግሞ ኢራንና እስራኤልን ብቻ ሳይሆኑ በመካከለኛው ምስራቅ ያሉ የተለያዩ ኃይላት በጉዳይ ላይ ተሳትፎ አድርገው በጎን አጋጣሚ መፍጠር አለባቸው እየተባለ ይገኛል። ይህ ግን ሳይሆን ከቀረ ምናልባትም የፖለቲካ አውዱንና ስርዓቱን ሊያምሰው ይችላል ተብሎ ይታሰባል። ግን አንዳንድ ሰዎች በሚያስቀምጡት ጥግና የፖለቲካ ግንዛቤ ወይም ደግሞ ሂደት ላይ ብቻ መታየትም የለበትም የሚል ሀሳብ በመጋራት ላይ ይገኛል። ብዙ ሰዎች ጥያቄ የሚያነሱበት ጉዳይ ነው። ውድ ተመልካቾቻችን እንግዲህ ብሬኪንጉን ለመንገር ያህል ነው። እጅጉን አመሰግናለሁኝ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች። እንዴት